የሰጠውን ወረቀት አንብቦ ብላለች። ወረቀቱን? የምን ወረቀት ነው? አላቅም፣ ወረቀት ነው ያለችኝ። ከዚህ ቤት የሰጠች መሰለኝ። እና ደግሞ አንድ አስፈላጊ ነገር ማድረግ አለብን። ምንድን ነው አስፈላጊ ነገሩ? በቃልማ እንደዚህ ነው ብዬ መናገር አልችልም። እና ታዲያ መናገር አልችልም። ወረቀት ላይ ጽፌዋለሁ። ተረጋግተህ አንብበው እሺ። ስታነበው ምን እንደምትለኝ አላውቅም፣ ግን ከወዲሁ ይቅርታ። ቆይ ምን ሆነሻል? ቴዲ ምን መሰለህ፣ ይሄን ወረቀት የምታነበው መቼ መሰለህ? ከታሰርኩ ብቻ ነው እሺ። ከዛ ውጭ ግን እንዳታነበው፣ ምንም ትርጉም አይሰጥም ቴዲ እባክህን። እሺ። ኦ ኪሴ ውስጥ ነበር። ቆይ መጣሁ። ምን ብዬ እንደምነግርሽ አላውቅም። ማለት የምነግርሽ ነገር በጣም ከባድ ነው። ምናልባትም ጓደኛሽ በጣም ትወደው ይሆናል። አዎ በጣም ነው የምትወደው፣ ግን የወደደችው የተሳሳተ ሰው ነው። ለሱ ጥርጥር የለኝም። ግን አንቺ ለምን እንደዚያሽ? ምን መሰለሽ ቴዲ ለኔ አለቃይ ሳይሆን ንገሪኛ። አሰርሽ ካልሆነ ታዲያ ምንሽ ነው? ብቻ ባይምሮ የማስበው ነገር አይደለም አይደል? ምንድን ነው? ምን አስብሽ? አሁን ስትወጣ ግን አብሬክ ነው እሺ የምወጣው። ራፊ ቤቲ የምልሽን እሺ ብለሽ ስሚኝ እሺ። አይሆንም። በጣም ጅል አደረከኝ እኮ። ራፊ ብዬሻለሁ፣ ሌላ ነገር እንዳይፈጠር እሺ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? እንግዳ ድራማ እንግዲህ መሲ ከቴዲ አምልጣ ከመጣች በኋላ ሚስጥሮች ሁሉ ግልጥልጥ ብለው ወጥተዋል። ነገር ግን አንድ ነገር እንግዲህ ቴዲ አሁንም ውሸቱን እንደቀጠለበት ነው። በዛ ላይ መሲ ከቴዲ ኪስ ይዛው የወጣችው ደብዳቤ፣ ያ ደብዳቤ እንግዲህ ሄለን ነበረች በአንድ ወቅት ልታሰር እችላለሁ፣ ችግር ውስጥ ልገባ እችላለሁ፣ ታዲያ እኔ ከታሰርኩኝ ይህንን ደብዳቤ አንብበው እና ልጄን አደራም ብለው ነበረ። ካልታሰርኩኝ ግን በፍጹም ይሄን ደብዳቤ እንዳታነብ ብላ እንግዲህ ለቴዲ አስጠንቅቀው ስለነበረ ቴዲም ወረቀቱን ብዙ ቦታ አልሰጠውም መሰለኝ፣ ኪስ ውስጥ አስቀምጦት ነበረ። ከዛ እንግዲህ ቀናቶች በሄዱ ቁጥር ሄለንም እንግዲህ በመሲ ጥቆማ ትታሰራለች። ከታሰረች በኋላ እንግዲህ ቴዲ ወደ ታሰረችበት ቦታ ሄዶ ሲጠይቃት ልጄን አደራ፣ ልጄ ወደ አንተ ትምጣ እና ደግሞ ስለ ደብዳቤውም እንግዲህ ለኤልሹ በመንገር ማለት ነው ቴዲ ጋር እንድትሄድና ደብዳቤውንም እንዲያነበው ወደ ቴዲ ትልካታለች። የሄለን ድፍረት በጣም ነው የሚገርመኝ። በነገራችን ላይ እንግዲህ ቤት ውስጥ መኖር ትችላለች ኤልሹ፣ ቤሉል ወንድሟ ነው፣ ምንም ቢሆን አብረው ያደገ ወንድሟ ነው፣ በምንም አይቀየርም። እና እሷ ግን በዚህ ፍጥነት እንግዲህ ወደ ቴዲ እንድትሄድ ልጇ ደብዳቤውን እንዲያነበውም እንግዲህ ለኤልሹ ልካት ነበረ። ደብዳቤው ስለ ኤልሹ ስለሚያወራ ነው። ልጁ እንደሆነችና እንግዲህ የይቅርታም ጽሑፍ አለበት። ይቅርታ እስከዛሬ ልጅህ ኤልሹን እያለ ስለደበቅኩ ማለት ነው። እንደዛ አይነት ጽሑፎች አሉት። ምክንያቱም መሲ ስታነበው እዚህ ቀደም ስላየነ፣ ነገር ግን እዚህ ቀደም መሲ ስለ እርግዝናዋ ስታስብና ቀኑ እየገፋ እንደሆነ ስታውቅ ገንዘብ ፈለገች። ምክንያቱም የቴዲ የሆነ ነገር መውለድ አትችልም። የቴዲ ልጅ ችግር ነው እንግዲህ ሰውየው ምን አይነት ቆሻሻ ሰው እንደሆነ፣ ቆሻሻ ተግባር የሚሰራ ሰው እንደሆነ ለህሊና የሚከብድ ከሄለን የባሰ ጭራቅ በሴቶች ህይወት ላይ የሚጫወት ነው። እንግዲህ 3 ሴቶች በዙሪያው አሉ። በነገራችን ላይ የመሲን ህይወት ተጫወተበት፣ ያችኛዋንም እንደ ፍቅረኛ እያስመሰለ ቤቲን ማለት ነው በእሷ ህይወትም እየተጫወተ ነው ያለው። ሄለን ደግሞ እንግዲህ የልጁ እናት ናት። አሁን ላይ ግንኙነት ባይኖራቸውም ማለት ነው። እና በሰዎች ህይወት የሚጫወት የሚፈልገውን ነገር ለማግኘት በጣም እንደውም የእሱ ሴራ እስካሁን ድረስ ተደብቆ መቆየቱ በራሱ ማለት ምን ያክል አስመሳይ እንደሆነ ልትጠረጥሩት አትችሉም። ቴዲ መጥፎ ሰው ነው ለማለት
በምላሱ በጣም ነው ሰዎችን የሚያታልለው እና እየተቅለሰለሰ እንግዲህ ጥሩ ሰው መስሎ የብዙ ሰዎችን ህይወት አበላሽተዋል። ታዲያ እንግዲህ ያንን ደብዳቤ ያገኘችው መሲ ልጁን ሳይገፋ ጊዜው ሳይሄድ ማለት ነው ልጁን ማስወረድ ትፈልጋለች። ወይም ደግሞ ልጅ ሳይሆን ገና እንትን ሳይል ማለት ነው በጊዜ እንትን ካላልኩኝ ብላ ገንዘብ ስትፈልግ ነው ያንን ወረቀት ያገኘችው። እንግዲህ ስታነበው በሰዓቱ መሲ ራሷን መቆጣጠር ስላልቻለች እንደ ሌላ ጊዜው ከቴዲ ፊት ማስመሰል ራሱ አልቻለችም። ያኔ ቴዲን ከምሯን የጠላችው በቃ ራሷን መቆጣጠር ስላልቻለች ነው ከቴዲ አምልጣ የወጣችው እንጂ ገና ብዙ መቆየት ነበረባት እሱ ጋር ማለት ነው። በተለይ ደግሞ እዛ የተዘጋበት ነገር ማለት ነው ምንድን ነው አንድ ክፍል ውስጥ የተዘጋበት ሰው አለ። እንግዲህ ያ ሰው የቤሉል አባት ይሆናል ብለን እናስባለን። እነሱን ሚስጥሮች ሁሉ ማወቅ አለብኝ እያለች ነበረ። እንግዲህ ነገሮች አልሆኑም። ራሷን መቆጣጠር አልቻለችም በሆነው ነገር። በዛ የተነሳ ሊገላት አንቆ ነው እንግዲህ ከቤት አምልጣ የሄደችው። ታዲያ ከሄደች በኋላ ያደረገችው ነገር እንግዲህ ሄለን የአዶናይን አባት እንደገደለችው እና ሄለን ማለት ለምድ የለበሰች ተኩላ እንደሆነች ለሁሉም ሰው ተናግራለች። ታዲያ እንግዲህ በፖሊስ ማስይዛታለች፣ ታስራለች። ሄለን ሚስጥሯን መሲ እንዳወጣችውና መሲ እንዳሳሰረቻትም አውቃለች። ታዲያ እነዚህ ነገሮች በዚህ እያሉ ነው እንግዲህ ያንን ደብዳቤ እንዲያነበው ለቴዲ የነገረችው። ልጇንም ወደ ቴዲ ላከች። ያው ደብዳቤውን ካነበበው ኤልሹ ልጁ እንደሆነች ስለሚያውቅ እሱ ጋር ትሆናለች ልጁን ይወስዳን ብላ ነበር ያሰበችው ሄለን። ነገሮቹ ግን እንደዛ አልሆኑም። ተቀድመዋል፣ ሁለቱም ተቀድመዋል። እንግዲህ ሚስጥራቸው ታውቆባቸዋል። መሲ ወረቀቱን አግኝታው ልጅቷ የቴዲ ልጅ እንደሆነች አውቃለች። ችግሩ ግን ኑኑ ናት እንግዲህ የቴዲ ልጅ። ይህንን ደግሞ ቴዲ ያውቃል። ቴዲን ማወቅ የሚችለው ደብዳቤውን ቢያገኘው ነበረ። ቴዲ ደብዳቤው ምን እንደተጻፈ ደብዳቤው ላይ ቴዲ የሚያውቀው ነገር የለም። ታዲያ እንግዲህ ደብዳቤውን ቴዲ ቢፈልግ ሊያገኘው አልቻለም። በዛ የተነሳ ኤልሹ ደግሞ እኔ እዚህ ቤት መኖር አይጠበቅብኝም፣ እዚህ የሚያስኖረኝ ጉዳይ የለም፣ ከማላውቀው ሰው ጋር አልኖርም በማለት ቴዲን ትታው ወደ ቤቷ ተመልሳለች ማለት ነው። ሄለን ግን ከእሱ ጋር እንድትኖር ነበረ ያው ከደብዳቤው ጋር ነበር ልጅቷን የላከችውና እንግዲህ በመጨረሻም እንግዲህ መሲ አንድ ነገር አሰበች። ምክንያቱም ቤቲ አሁን ላይ ወደ ቴዲ ቤት ቀይሯል እና ከዚህ በኋላ ከኔ ጋር እንደፈለግሽ አብረን ነው የምንኖረው ብሏታል። ታዲያ በዚህ የተነሳ እንግዲህ ከእሱ ጋር ለመኖር በደስታ በየቀኑ ከኔ ጋር ነሽ ከኔ ቤት አትሄጂም ብሎ ወደ ቤት ጠርቷት ነበረ። እሷም በደስታ ወደ ቤት እየሄደች እያለ መሲ ላናግርሽ እፈልጋለሁ ትንሽ ጊዜ ካለች ብትላትም አልሰማሽም፣ ምንም እንድታወሪኝ አልፈልግም ብላ እንግዲህ መሲን በመናቅ ሄዳለች፣ ተመነቃቅራ ማለት ነው። መጨረሻ ላይ ግን ቴዲ ቤት ሄዳ ቁጭ ብላ እያወራችው ድንገት ኤልሹ ትመጣለች እና እህቴ መጣች ብሎ እንግዲህ በግድ ጎትቶ ልክ መሲን እዚህ ቀደም እንዳደረጋት ማለት ነው ጎትቶ ወደ ክላስ አስገብቶ ይቆልፍባታል። ታዲያ እህት ታስራ የለው ብትለውም ግራ ተጋባ። ማለት እዛ ቤት እንደምትሄድ አያውቅም ነበርና እህትህ እኮ ታስራለች አለችው። እህትህ እንደታሰረች በአይኔ በብረቱ አይቻለውኝ ፖሊሶች መጥተው ከቤቷ ሲወስዷት ብትለውም እሱ ግን እህቴ ናት ብሎ እንግዲህ ነገሮችን መደባበቅ የቴዲ ባህሪው ነው። ልጅቷን በግድ ወደ ክላስ አስገብቶ ሲዘጋባት እያየን ነው። በዛ የተነሳ እንግዲህ ከልጅቷ ጋር ኃይለኛ ጸብ ይገባሉ እና ትታው ትሄዳለች። ይሄ በዚህ እያለ እንግዲህ መሲ ለእሷ ልትነግራት የነበረውን ነገር ለሌዛ ላንቺ ልንገርሽ ብላት ሁለቱም እንግዲህ ነገሩ እንድታብራራላት ቁጭ ብላ ነበረ። በሚያሳዝን ሁኔታ ለምን ሀሳቧን እንድትጨርስ እንዳልፈቀዱላት ባላውቅም መሲ ግን ለሌዛ ሁሉንም ነገር ለመናገር ነበረ። እንግዲህ እኔን ቴዲ ቤት ያየሽኝ እውነት እንዳልሽው እሱ አለቃዬ ሆኖ ሳይሆን እኔ የቴዲ ስትል ገና ወንድሟ ቤሉል መጥቶ እንግዲህ ወሬያቸውን ያስቆማቸዋል ማለት ነው። በሌላ በኩል እንግዲህ እዚህ ቀደም ኤልሹ ያወራችው ወሬ አለ ስለ ኑኑና ቤሉል ማለት ነው። ለኑኑ ቤሉል እያታለለች ነው፣ ሌዛ አክስቱ ሳትሆን ፍቅረኛው ናት፣ ስለዚህ ሁለቱ እየተጫወቱብሽ ነው በማለት እንግዲህ በመካከላቸው ጸብ ፈጥራለች። ኑኑ ቤሉል ምን አይነት ሁኔታ ውስጥ እንዳለና ምን እያደረገ እንደሆነ አታውቅም። ታዲያ አሁን ላይ ቤሉልም እያዳመጣት አይደለም። እሷ ደግሞ አንድ ቤት ውስጥ ሁለት ሰው መያዝ አይከብድም ወይ አንተ አስመሳይ ብትለውም የማውራት ሞራሉ ስለሌለው ከእሷ ጋር ነገሩን ችላ ብሎታል። ይሄ ነገር እንደተባለ እሱ አያውቅም። እሷ ደግሞ ነገሩን በግልጽ ሳትናገር
ቤሉል አስመሳይ ሰው እንደሆነ ብቻ እየተናገረች ነው። እንግዲህ ያ ነገር ለቤሉል አልተዋጠለትም። ነገር ግን እህቱ የሰራችው ተንኮል እንዳለ ቢያቅ ጥሩ ነበረ። አዶናይ ደግሞ እንግዲህ ሄለንን ካገኘዋት እገላታለሁ እያለ ይገኛል። በእርግጥ እሷ እስር ቤት ናት፣ እዛ እስር ቤት እንዳያስገድላት። እሱ ግን የሚፈልገው እንድትሞት ሳይሆን እንድትቃጠል፣ ልክ እንደ አባቱ ሊያቃጥላት ነው የሚፈልገው። የሚያስፈራው ነገር ግን እሷን ለመበቀል ብሎ ልጇን እንዳይገላት በጣም ያስፈራል። ማለት ኤልሹን ማለት ነው። እንዴት እንደረሱት አላውቅም። ግን እሱ ግን ልጇ ናት እንግዲህ ያለችው ማለት ነው። ከመሲ ቀጥሎ መሲን ሄለን በእጀ ገብታ ካልተበቀልኳት አንቺን ነው ምገልሽ ያላት ነው። ለምን ሚስጥር አድርገሽ ኖርሽ ነው። መሲ ምንም የተሳሳተችው ነገር የለም። መሲ ለብዙ ጊዜ ስትሰቃይ የነበረችው በዚህ ነገር ነው። ስታስፈራራት የእሷ አባት አንዱ የሞቷን አይመለስም። እሷ ግን ያን ነገር ብትናገር ሌላ ሰው ታጣለች። ታዲያ ራሷን አደጋ ላይ ቤተሰቦቿን አደጋ ላይ ጥላ እንድትነግረው ይፈልጋል መሰልና፣ ነገር ግን እሷን እንደሚገላትም እያስፈራራት ነው። መሲ ግን ምንም አይነት ችግር እዚህ ጋር የእሷ እጅ የለበትም። ሌላው ደግሞ እንግዲህ ቴዲ ኑኑ ጋር ደውሏል። ኑኑን ምን ሊላት እንደሆነ ባላቅም ኑኑ ጋር ደውሎ ሊያገኛት እንደሚፈልግ እየነገራት ይገኛል። ቴዲ አሁን ላይ ሚስጥሮቹን ማውጣት የፈለገ ይመስለኛል። ምክንያቱም ኑኑ የሄለን ልጅ እንደሆነች መናገር የፈለገ ይመስለኛል። ይህ ነገር ማውጣት አለበት። ይህ ሚስጥር በነገራችን ላይ እንግዲህ ይህ ሚስጥር ማውጣት የሚችለው የተላከው ደብዳቤ ወይም ደግሞ ሄለን ለቴዲ የላከችው ደብዳቤ ቴዲ ሲያነበው ወይም ደግሞ ሄለን ደብዳቤው ሰው እንደወሰደው ብታቅ ሌላ ደብዳቤ ልጽፍለት ትችላለች። ወይም ደግሞ ፊት ለፊት እንግዲህ ኤልሹ ያንተ ልጅ ናት ልትለው ትችላለች። ይህን ነገር ሲያውቅ እንግዲህ ቴዲ ልጁ ኑኑ እንደሆነች ያውቃል ማለት ነው። ኤልሻዳይ ደግሞ ቤተሰቦቿ እዛ ቤት ያሉት አይንዬና መሲ መኩ እንደሆኑ ታውቃለች ማለት ነው። እንግዲህ እስካሁን ድረስ ይህ ሚስጥር እንደተደበቀ ነው በሚያሳዝን ሁኔታ ማለት ነው። ይህ ሚስጥር ግን መውጣት አለበት ባይ ነኝ። በሌላ በኩል ደግሞ ቤቲ እንግዲህ ከቴዲ ጋር ሂዳ ተጣልታ ከመጣች በኋላ አንድ ነገር አስባለች። መሲን በስርዓቱ መውራት ፈልጋለች። ስለ ቴዲ የምታውቂውን ነገር ሁሉ ንገሪኝ እያለች ትገኛለች ማለት ነው። መጀመሪያ ላይ አዳምጣት ቢሆን ኑሮ ጥሩ ነበረ። እንግዲህ የቴዲ ነገር እያለቀለት ነው። በነገራችን ላይ መሲ ጠቅልላ ትተው መታለች። ማስፈራራቱንም ቀጥሏል ማለት ነው። ሌላው ደግሞ እንግዲህ እሷ ስለ ቴዲ ማወቅ ትፈልጋለች። ምናልባትም ቤቲ ከመሲ በላይ ኃይለኛ ናት፣ ወይም ደግሞ ልትጎዳው ትችላለች። ቤተሰቦቿ ሀብታም ምናምን ናቸው መሰለኝና እንግዲህ ለቤተሰቦቿ ከተናገረች ቴዲን በቀላሉ አይለቁትም፣ ህይወቷ ላይ ያደረገውን ነገር ካወቁ ማለት ነው። እና ምን አለፋችሁ እንግዳ ድራማ ላይ አሁን ላይ ሁሉ ነገር ድብልቅልቁ እየወጣ ነው። መሲ ስለ ቴዲ ለእሷ ለቤቲ ከነገረቻት ነገሮችን ሁሉ ካወቀች፣ በዛውም ደግሞ ሄለን ኤልሹ የቴዲ ልጅ እንደሆነች ለቴዲ ከነገረችው ነገሮች ሁሉ ተደበላለቁ ማለት ነው። ምክንያቱም ቴዲም ደግሞ ትክክለኛ ልጁ ኑኑ እንደሆነች ሲያውቅ ምን ሊያደርግ ይችላል የሚለው ነገር ማለት ነው። በነገራችን ላይ ቴዲ ኑኑን የቀጠራት ይህን ነገር ሊነግራት መሰለኝ። አንቺ የሄለን ልጅ ነሽ ብሎ ይህን ሚስጥር ሊነግራት የፈለገ ይመስለኛል። ምክንያቱም የምነግርሽ ነገር አንዱ ስለ አንቺ ነው፣ ሌላኛው ደግሞ ስለ እህትሽ ስለ መሲ ነው እያለ ነበረ። እንግዲህ እውነቱን ነግሮ ጉድ እንዳያፈላ ውድ ቤተሰቦቼ እንግዳ ድራማ እንግዲህ ወደ ማብቂያው የደረሰ ይመስላል። ነገሮች ሁሉ እውነታዎች ማለት ነው የተደበቁት ሁሉ እየወጡ ይገኛሉ። በቀጣይ ክፍል እንግዲህ ቴዲ ኑኑን አግኝቶ ምን ሊነግራት ይችላል የሚለው አጓጊ ነው። ምናልባትም የእሷ ትክክለኛ እናቷ ሄለን እንደሆነች ሊናገር ይችላል ብዬ አስባለሁ። እስከዛው እንግዲህ በሌላ ክፍል በክፍል 112 እስከምንገናኝ ድረስ የዛሬን ይመስል ነበር። ባይ ባይ።